ክልላችሁ አታስበሉት። እኔ ከስራውን ምስቁ ሰዎች አላችሁ፣ በዚህ በልሽ ብዙ ምስቁ ልጆች አላችሁ። ተሳስተሃል። ነገ ያንተ እህት ልጅም እናትም ትደፈራለች። አሁን ላይ እንደሚያቸንፍ ደግሞ ምንም አትዘንገው ማለት ሀቅን ይዞ ነው የሚታገለው። ሀቅን ይዞ ነው የአማራ ህዝብ እየታገላል። አሁን ላይ እንደሚያሸንፍ እምነን እና አንድ ነው እህቶቻችን እና ለዚህ ለልጅ ቤተሰቦቿ መጽናናት እንመኛለን። እናመሰግናለን ወንድማችን። አሁን የኛ የአማራዎች እውነታው ምንድነው? እውነት አማራ የሆናችሁ እና የሚኒሻል የኦሮሞ ዲቃላ አጠቃላይ የአገዛዙ ተባባሪዎች ካልሆናችሁ እህት ወንድሞቻችሁ የሚገደሉ የእናታችሁ የእህታችሁ የሚስታችሁ ጡት ሲቆረጥ ያመማችሁ ሰዎች ፍትህ ከፋኖ ፍትህ እንፈልጋለን። ፍትሁ እኛ ከማንም አይደለ ከፋኖ ነው። ምክንያቱም ታጥቆ ቆርጦ የተነሳ የአማራ የቁርጥ ቀን ልጅ ብለን የሰየምነው ፋኖን እስከሆነ ድረስ እያንዳንዳችን አማራውያን ፍትህ ከፋኖ እንፈልጋለን። ነገም ዛሬም ፍትህ ምንድነው? አርዶ ምርኮኛን አንገት ቆርጦ ያሳየን ነው። ነገም ዛሬም ያሳየን። ይው ለምንድን ነው የምን አስነዋሪ የምን ገበና መደበቅ ነው? እኛ ጡታችን እየገፈፈ ያሳየን እሱ እየገደለ ለማሳየት ከጨነቀው አሸባሪ እንጂ ፋኖ ልለው አልችልም እያልኳችሁ ነው። እስኪ ሰማ ታጨኸኝ ገመገምከኝ አዘዝከኝ እያልክ የምትጨነቅ ፋኖ ካለ አንተ የአማራ ልጅ አይደለም፣ የአማራ ፋኖ አይደለም። የአማራ ፋኖ ይሆንክ እንዲሁም የአማራ ልጅ ይሆንክ ይሄ ያማል፣ አሞናል፣ ታመናል። አንዴ ደግሞ እንደገና ደግሞ እናንተ በውጭ ሀገር ሆናችሁ ተደላድለ ተስማማ ቦታ ላይ ሆናችሁ የምትሉ ሰዎች ደግሞ አንድ ነገር ልንገራችሁ፣ የቀበረና ያልቀበረ የሚባል አማርኛ አለ። መሬት ላይ ያላችሁ እንኳን ቢያንስ አይታችሁ ቀብራችሁ አንስታችኋቸው አውርዳችኋቸው ሊሆን ይችላል። እኛ በሰው ሀገር ላይ ሆነን እንዲህ በተለጠፈ ፎቶ አንጀታችን እያረረ ነው እያልኳችሁ ነው። እየተቃጠልን ነው። ወገኖቻችን ናቸው። እቺ ልጅ ጎጃም መሆኗ ወሎ መሆናችን አይደለም፣ ደማችን ነች እያልኳችሁ ነው። ደማችን ነች። ተቃጠል። ነገኛ ቤት ይገባል፣ ከነገ ወዲያ እያንዳንዱ ቤት ይገባል እያልኳችሁ ነው። ይሄ ያላመመው ካለ ትችትን የሚፈራ ለትችት የሚኖር የቲክቶክ ነጋዴ ፎሎ ሰብሳቢ ካለ ይከረበታል። አማራ ሄዷል። በእነዚህ ልጆች ደም ታጥቦ እንደ ጎርፍ ይወስደዋል እያልኳችሁ ነው። ነገም ዛሬም ተማህ አማራ ንቃ፣ ንቃ። የምትነቃ ከሆነ የማትነቃ ከሆነ ገና እያንዳንዱ ቤት ገብቶ ይዝች የህል ሀዘን እሷ እንኳን ታጥቃ ቢያንስ 5-6ቱን ጥላት ተኩሳ ገላ ነው የሚሆነው። ገባችሁ? ይሆናልም ደግሞ ነው ብለን ነገር ግን ደካማ እናቶቻችን ደካማ አባቶቻችን በቤት እኛን እንደናፈቁ ሳናያቸው የምንቀርበት ጊዜ እየደረሰ ነው። ንቃ ብያለሁ። ያማራ ምን እየሰራን ነው እያልኳችሁ ነው። ምን እየሰራን ነው? ፋኖ አታቺ ፋኖን እንዴት ታየዋለሽ የምትሉ ስልጥልጦች ደግሞ ስለምንም ሳታውቁ ፋኖ ለፖለቲካ አይደለም የወጣው። ፋኖ እኮ ተመቶ ፋኖ ማለት ስሙ የኛ ምንድነው ዋልታና ማገር ብለን የሳልነው። ስለዚህ ዋልታና ማገር ከሆነ ደግሞ ጡታችንን የቆረጠውን ባንዳ ቆርጦ ያሳየን እያልኳችሁ ነው። ያሳየን ቆርጦ ፈልጦ ያሳየን። እንደገና ደግሞ መከላከያዎች አሁን ምን አይነት ማስተባበያ ወጥተዋል መሰላችሁ? አጀንዳ ለማስቀየር ከህዝቡ ጋር ተወዳጅነት እንዲኖራቸው ነው ይሄን ያሉት። ይሄ የውሸትና የሐሰተኛ ነው እያሉ ነው። አያችሁ እንግዲህ ይሄ ማስተባበያ ሰው ይሄ ማስተባበያ እውር ማስተባበያ ይባላል። ይሄ እውር ቢት አንድ አይና ቢት ከጓሮ ነው የሚባል ነገር አለ። ይሄ ማስተባበያ ሊሆን አይችልም መቼም ቢሆን ማለት ነው። አያችሁ
ምን እኔ በጣም ክርክር የገጠመኝ መከላከያ አለ። ምን አለኝ? እንዴት እናርድ ያለን አማራ እኮ መከላከያዎች ከጎናችን ናቸው ዝም ይላሉ እያዩን አለ። አየህ መልሶ እዛው ተቸህ። የአማራ መከላከያና ሚኒሻ ይሆንክ እዛው እየተቸህ ነው ጋለው ጓደኛህ ማለት ነው። ምን አለ? ምን እንዳለኝ ታውቃለህ? እነሱ አብረውን እያሉ እንዴት ጡቷን እንገፋታለን? ይሄ የሞት የውርዴት ውርዴት ነው። አያችሁ እውነትም አማራ ሆነህ መከላከያና ሚኒሻ ሆነህ እህትህን ጡቷን የት ፋኖ መግደል ነው ማለት ይሄን አሁን እንዴት ፋኖ ነው የገደላት ትላለህ አንተ ጅልት አስጨርሰኝ አታንብብ። እኔ ኮሜንት ሲያነባ አይመቸኝም። ምክንያቱም ኮሜንት ሲጽፍ ቢሆንም ያያገባኝም መጥቶ ሐሳብ ካለው ይንገረኝ እና መከላከያ አማራ ሆነህ መከላከያና ሚኒሻ የሆንክ እዛው እየተተቸህ ነው የምልህ። ምን እንዴት እነሱ እያሉ እንዴት እንገፋታለን የተባልከው? አየኸው እንግዲህ እዛው ቁመህ የእህትህን የእናትህንና የአክስትህን ጡት እያስገፈፍክ ነው እያልኩ ነው። ሙጣ ለምን አትለውም? እዛው ደፍተህ ወደ ፋኖ አትሄድም? እዛው የእናት አባት ልጅ ይግደልህ። ገባህ? እና በጣም ይሄ ነገር ያልመረረው አማራ እንግዲህ እንጃ ሀሳብ ያለው ካለ እስኪ መድረኩ ክፍት ነው። ሀሳብ ያለው ካለ እና አንዴ ፕሮፋይል ደግሞ ብትቀይሩልኝ ጥሩ ነበረ። ታዲያ ሀሳብ ያለው እና እኔ በቃ አንደኛ አሁን እንደው የሚያስብ ሰው አማራ ይሆንክ ተኝተህም መሰብ ቆመህም መሰብ ተቀምጠህም መሰብ በብሔር ላይ የሚሰራው ስራ ዝም ብለህ ተሰበው እስኪ ዝም ብላችሁ ሰውት እስኪ ቁጭ ብላችሁ ዝም ብላችሁ አገናዝባችሁ ሰው እኮ እስኪ አገናዝቡት። እንዴ ምን እየተሰራ ነው ክልላችን ላይ? እስኪ መከላከያ ውስጥ ያለ የአማራ ልጅ ሚኒሻ ፖሊስ እስኪ ሰብ ክልል ላይ ምን እንደሚሰራ ሲሰብ አታውቁትም? እንዴ እያባላህ አውቆ እያባላህ በ4000 ብር በ2000 ብር ገረዱና ብሔርህን እየበላህ እስኪ ሰብ አንተ ወጥ እስኪ ከመከላከያ ደሞዝ ወጥተህ የግል ስራ በሰራ እኮ አሁን ላይ እኮ ያዋጣሃል። እኛ ደግሞ ባወጣም ደግሞ አገባንም እኛ ተገተተ እንደ ያያዛ ግን ብሔርና ተጨርስ እኛ እኮ እስኪ አንዳንድ ሰው ብሔራችን እንደ ክልላችን ላይ የመጣችሁ ሲያትግዲሩን በቃ ክልላኛ እኮ አልደረስንባችሁ ክልላችን ላይ እስኪ ደው ትንሽ ዝላገናዝብ እስኪ ክልል ላይ የመጣሁን ወገንን አስጨረስከና የት አባል ገባ ነው ምድር ሚንሻ መከላከያ እኮ ዝንት አመት እኮ ይሄ ትግል ይቀጥላል። መቼም ይቀጥላል። ፋኖ ይደራደራል። ደግሞ በዚህ እንዳትሸጎድ ሁሉም አልቆ አንድ ቢቀር ያው እንትን እንዳለ ይቀራል እንጂ መቼም አማራ ድርድር ከመንግስት ጋር ማለት ነው። ይሄ መንግስት እስከ ጠፋ ድረስ ከአብይ ጋር ይደራደራል እንዳትሙ በቃ እስኪ ቁጭ ብላችሁ ሰውት በቃ ፖሊሲ ሲሰብ አረንዶ አትየለጥ የገዛህትን አትግደል የገዛህትን በቃ እንዴት ጡት አሁን ያጡት ውሸት ነው። መከላከያው ባለ ጧት ላይ ኮሜንት ያስቀምጡ ነበር እየወጣ እየተናገረ ነበር። ተገፎ እያየ ነው ተለቆልን ቪዲዮ ተለቆልን ውሸት ነው ይባላል። አሁን በዚህ ተሪያላችሁ ይሄን ህብረተሰብ አንዱ ሆነ ለመከላከያ ላይ ውሃ ምግብ ውጭ ላይ ካምፕ ላይ የምትሰጡ ሰዎች እኔ እንጃ ብቻ አማራ ያላችሁ እናንተ ድቃላ ናችሁ። የገዛ ብሔርን የገዛ ልጅን አስፋልት ላይ እየረሸነ እየጣለው በዚህ በልጅ ሞት ማንም ማለት እኔ መሞቷ ምንም አይደለም። የወጣችው ልሞት ነው፣ ግን መጥፎ ነገር እንደዚህ መሰራት ነው። እሷ ማንጥፋው ነው መሞተው እና እሰቡት። እየርክሰብ ተቀምጠህ እሰብ ብሔርህን አታስጨርስ። እኔ ብቻ ከዚህ በላይ ምንም ልናገር የምችለው ነገር የለም። ደግሞ እናንተ የፋኖ አመራሮች ዋናዎች ነቅተህ ከስር ያለውን አባል በደንብ አድርገህ ማዋጋት በቃ በሐሳብ መገንባት። ውጊያ ምንድነው? በቃ ውጊያ ሲናበብ ነው። ውጊያ በቃ በደንብ ተናባችሁ ያለው ነገር ውስጥ ያለውን ባንዳ በረው ዝም ብለህ በቃይ ጥይት ምንም አይጠቅም። ለአማራ የሚጠቅም አይደለም። ሊያሸብር ነው የሚገባው። እዛ ውስጥ ሌባዎች አሉ። ያን እያጠዳህ
የምትማርከውን ደግሞ በቃ ቀንጭ ምዘው ታንግል በኋላ ታማራናት ይቅርታ አንዴ ምንድን እጅጉ ዘለቀ ምን ፈልገ ሴት ነሽ ወንድ ነሽ አውር ሚውታንስ ወይ አንሳ አንዴ ሌላውራ ካላነሳች እድሉ ይሰጠኝ ከታች ብዙ ጊዜና ለምን ስልጣን ለምን ፈለግሽ እጅጉ ዘለቀ ወንድ ነው ሴት አይ አውሩ እኔ የማያወራ ካለ እኔ በዚህ ሰዓት ማለት የምቀልድበትና ቀልድ የምችልበት ምንም አይነት አንደበትም የለኝም የምቀልድበት ሰዓት አይደለም መታቁኝም ማታቁኝም እኔ ይዘሽ እጅጉ ዘለቀ ማነህ ከታች ያለው ኮሜንት ለኮሜንቱ ነው እኔ ያገባኝም ስለኮ ወይ ምን ትክክል ደግሞ ሐላሰኒ ስራ ሊገባ ነው እንዴ አታወራም እንዳውሪ በእናትሽ ወይንም ማውራ ጊዜ አትጭ እኔ ስራ ላይ ነኝ ሚውት አድርግ ነው አውሪ ታዲያጊው መውት ሲጀምር ገብቶ ዝም ነው ያለው ፋይና ያስጨርሳል የምትለው ወገን ማለት ነው ከታች ያለከው ብዙ ኮሜንት እያየሁ ነው ኮሜንት ላይም ብለሻል ጥላቻው ሲጀምር ፋኖና ዘናክቶ እነሱ እንዲጨርሱ ነው የተዘጋጀ ፕሮፓጋንዳ ስለሆነ ከፋኖ ጋር ህዝቡ ጥላቻ እንዲኖረው ፋኖና ያስጨርሰው እንዲባል የወሎ ሙስሊምና ክርስቲያን ለማጫረስ የተነሳ አጀንዳ ስለሆነ እዚህ ቸታችን የተጋነነው ጡት መገፈፍ ሰውነቷ ቆዳዋ መገፈፏ ነው እንጂ ሌሎች ብዙ እህቶቻችንን በየቤታችን መጥቶ የተነኮቶች አሉን ስለዚህ ፋኖ ያስጨርሳል ማለቱን ተውና ባንድ ሆነን ድምጽ ሆነን ወገኖቻችንን ያሉትን እናትርፍ ማለት ነው ፋኖ ላይ ያለውን ጥላቻ ተውትኝ ምክንያቱም ህዝቡ ለፋኖ ጥላቻ እንዲያሳድር የተዘጋጀ ፕሮፓጋንዳ ስለሆነ ማለት ነው ፋኖን ከፋኖ ፋኖን ያስጨረሳችሁ ፋኖን ያስገደላችሁ አትበሉ ፋኖ አይደለም ያስገደልን ያለው አባቴ ከፋኖ ጋር ህዝቡ ጥላቻ እንዲኖረው ህዝቡ እንዲዘናጋ እሱ ስራውን እንዲሰራ የተዘጋጀ ስልጣንና ፕሮፓጋንዳ ስለሆነ ነው እንጂ ፋኖ አይደለም ህዝቡን እየገደለ ያለው እሺ እህቴ ጨረሽ መውች ማንኛውም ያማራ ልጅ ማንኛችንም ያማራ ልጆች ያመመን የእህቶቻችን ጡት መቆረጥ እንጂ የፋኖ ጠላ አይደለንም እያልኩሽ ነው ፋኖ የአማራ ልጅ የአማራ ህዝብ ዋልታና ማገር ነው እያልኩሽ ነው መከታችንም እሱ ነው እያልኩሽ ነው መንግስታችንም እሱ ነው እያልኩሽ ነው ገባሽ እኛ ጥያቄያችን እየጠየቅን ያለነው መከታችን መንግስታችን እስከሆንክ ድረስ የእህቶቻችንን ደም መልስልን እንጂ የፋኖ ጠልነን ያለም አይኖርም የሚልም አይኖርም በርግጥ አዎ ተላላኪ ባንዳዎች ይሄን አጀንዳ ሊዘረጉት ይችላሉ ግን ደግሞ አማራ ነቄ ነው ሲስቱ አማራ ማለት ነቄ ነው አማራ ቅኔ የሚገባው ምሳሌያዊ ንግግር ከሱ ሁሉ የሱ ነው አማራ ምንም የሚሸወደው ነገር የለም ገባችሁ እኔ አንድ ሰው አሁን ንግግር ሊጠልፍና አጀንዳ ሊጠልፍ ቢመጣ እኔ አየር ላይ ያስቆመዋለሁ ገባሽ ትናንትና ገጥሞኛል ይሄ አንቺ ያሰብሽው ሐሳብ ምን አለ ገብቶ አንድ አማራ ቤት ስንወያይ እኔ ይሄንን አጀንዳ ሳቀርብ ገብቶ ምን አለ ስሙ አለ እኔ እኮ አንድ ሐሳብ አለኝ አለና እሺ ሐሳብህ ምንድነው አልኩት ሐሳቤ አለ መከላከያም ፋኖም ሁለቱም ይልቀቁን በቃ ሁለቱም እያስጨረሱ ነው አያችሁ ይሄ አሁን ምንድነው እንግዲህ ምንድነው የሚባለው ውሻ በቀደደው ጅብ ይገባበታል የሚባል አባባል አለ ገባ አማራ ይኸውልህ ውሻ እኛ ልክ ፋኖን ለምንድን ማገለው ለምን ማረሽ ነው ብለን ፋኖን እንደጠላን ገብቶ በአማራ ህዝብ ጋር ፋኖን ተጣይ ሊያደርግ የተነሳ የፕሮፓጋንዳ ስብስብ አለ ነገር ግን ይሄ አይደለም የኛ ዓላማ እና ኢላማ ምርኮኛ እየገደለን የነበረውን ይዟል እጁ ላይ ይዟል ረሽን ግዴል خلاص ይዘል የመጣ ግዴል መረው አንድ ጊዜ ተረጋጊ ሰላም ብያለሁላችሁ ሰላም ከታች ምንድነው ኮሜንት ቀውጧል እስኪ የማን ነው ስልጣኔን አንቺ ለምሩ አልሰጠሽኝም ስልጣኑን በነገራችን ላይ ኮሜንት አታንብቡ ቆፍጣን ነው እኔ ኮሜንት ላይ እኮ ስጭኝሽ ኮሜንት አለ እኮ እና አጀንዳችን ኢላማችን ብሎ ካልሰጠሽኝ ይሄ ነው ማለት ነገራችን ላይ ውሸት ነው ምናምን የምትሉ ካላችሁ ፎሎ አድርጉኝና በውስጥ ጻፉልኝ ልክላችኋለሁ ቪዲዮም ማለት ነው
ውሸት ነው ምናምን እያልክ የምታሽቃብጥ ሙስሊም ባይ እኔ ሙስሊም ነኝ ወላሂ ሙስሊም ነኝ እኔ ነገር ግን የልጅቱ ሞት በጣም ያሳዝናል ብታዩ በጣም ታዝናላችሁ የምሬን ነው ብታዩ ያንን ፋኖን የማይደግፍ የለም ወደ ኋላ አትሉም ፋኖ ለመደግፍ ማለት ነው እኔ ግን በጣም ነው የሚያስጠላው እኔ ግን ከተማረከች በኋላ እንደዛ አድርጎ ማሰቃየት እኛ ለምን ሞተች አይደለም ወፍታና ተሳስታችኋል እዚህ ላይ እነሱ ብታስረዳ አይጠበቅባችሁም እኮ ገዳይ እውነት ነው ይላል እንዴ ይላል ገዳይ እሱና አይልም በነገርሽ ላይ ኦፍ ኮርስ ስለዚህ ገዳይን ማስረዳት አይጠበቅብንም ባንዲያን ማስረዳት እንጃ ልትልክለትም አይገባም እኔ ሲጀምር ሐሳብ ሄድ እኔ ሲጀምር አላወራም የወለክ ስጭኝና ከዛ በኋላ ነው ባንዲያን እየወለኩ ነው የማወራው ታጣው የምር እኔ በጣም እናድዳለሁ ያቃጥለናል እኔ ምንም ከባድ ነው እሺ ሌላ ምን ሐሳብ ያለው ሰው ካለ ማውራት ይቻላል እኔ እዚህ ኮሜንት ትዘከረክ ነው የገባሁት እንጂ ሰላም እንዴት ናችሁ ውሸት ነው የሚባል ትርክት ይሄ ጥላት ብቻ አይደለም የኛ ሰውም እንደዚህ እያለ ነው ስለዚህ ውሸት የሚል ሰው ደግሞ በውስጥ መስመርም በግልጽ ማሳየት እንችላለን ማለት ነው ይሄ ማዘናጊያ ፕሮፓጋንዳ ነው ያልታየ ብዙ ነገር አለ ምንም ያልተገዘን እንደጸላቸው ማለት ነው ስለዚህ ማንኛውም ሰው መዘናጋት ያለበት መሰለኝ ማለት ነው በትንሹ ደግሞ የሆነ ነገር አሳያችኋለሁ እናንተ ማለት ነው ይሄን ማመን አለማመን የእናንተ ጉዳይ ነው ከዚህ በኋላ ምንም ማስረጃ ማምጣትም አይጠበቅብንም ማንም መዘናጋት የለበትም ከዚህ በኋላ ስለዚህ በእያንዳንዳችሁ የምታራምዱት ነገር በግልጽ እያሳያችሁ መሆን አለበት ማለት ነው እስከዛሬም ያልነቃ ሰው አለ ዛሬም ይህን ተፈጥሮ ያልነቃል ሁላችንም እህት ወንድም ያልገበር ነው የለም አንድ መሆን አለብን ሁላችንም መባካችሁ ከነ ቤታቸው ከነ ልጆቻቸው ተዘግተው በቦምብ የተጨፈጨፈዋል ተምቶ የሆነ ነገር ብሎ የሰው የጥላት አጀንዳ የሚከተል ሰው አለ ስለዚህ ብችሉ ደግሞ ሌላ ቤት እየገባችሁ ያንን እንትን ለማዘጋት ሞክሩ ታሻ ማን ነው መሆናችሁ ነው የምትወርዱት ሐሳብ ያለው ሐሳቡን በነፃነት መግለጽ ይቻላል እኛ ይሄ ቤት በነገራችን ላይ ያቤቱታ መስጫ ወይም የፍትህ መጠየቂያ ቤት ነው ፍትህ ነው ፍትህ ለማን ነው የምንጠይቀው ለሞቱት እህቶቻችን ቤቱ የፍትህ መጠየቂያ ቤት ነው እያልኩ ነው ልቀልድና ልትሳለቅ የምትመጣ እኔ በተለቀልቅ ያንተን ኮሜንት አላየልህም ቼክ አላረግልህም እያልኩ ነው አትድከም ቼክ አላረግም ምናልባት ልክ ኮሜንት ማነብልህ ወቅትና ሰዓት የምታቆይ ሰዎች ኮሜንት ሳነብ እሱ አልቋል አሁን እህቶቼ ጡታቸው ተቆርጧል እያልኩ ነው አሁን እኔ አጀንዴ ምንድነው ፍትህ ነው በቃ ፍትህ መጠየቂያ ቤት ነው ቤቱ ፍትህ የማትፈልጉ አትምጡ አትዝረክረክ መድረቅ ማላ መከካሙላ ማለት ነው እሄድባለሁ ችግር አለብኝ እኔ አንዴ ሲመጣብኝ ገባ አንነው አልሰማ
ምክንያቱም እንቅልፍ አጥተናል። እንቅልፍ ያጣችሁ ነው ቶሎ ወደኔ አብረን መፍትሄውን እንወያይበት። ይዝንቴ ያማል። ያላመመው አህያ ነው ከአህያ የተፈጠረ ድድም አህይም ፋራ ማለት ነው። ሰገጤ ያላዳምጥህም እና እያልኩ ነው እና ሰማ ኑና እንወያይ። ግባ የተተቸው ነው ያልክፋንም ግባና ስማን አቤቱታችንን ስማንና ትተቻለህ። ፋኖ ትተቹ ፋኖ ምንድነው? አዛዥ ነሽ ቆራጭ ነሽ ፈላጭ ነሽ? አዎ ተቻለሁ። ማንን ልተች ታዲያ? መንግስት እየመራኝ ነው እንዴ? መንግስት ልተች? ያረብን ሩዝ እየቀቀልሽ ወርደሽ አትዋጊም? አካካ ኢዲ ቦርኮ ከካ መሀይም የታባህ ነው እናት ትበል የከካ መሀይም ቦርኮ ግማታ እንዳንተ አይነት ወንድ ነው ፔሬዲያም ሂድ አንተን የወለደች እናት እንደው ማህፀኗ የዛን ቀን ተዘርግፎ ኑሮ እከካም ቡሽቲ ቅማላ ሂድ እናት ቦርኮ ፈሪብላ ተዋና የወንድ ያራስ እርሾ ወሸላ ያልተገረዘ እከክ መሀይም ሰገጤ የታባህ ደሞ አንተ ኢዲ የወንድ ጋለሞታ አህያ ቦርኮ በል ጥም ግን ቦቲ እንደ አንተ አይነቱ ይኸውልህ ስማ ቅማል ሂድናው ታጠብ ወደዛ ይቱሃና መከክ ያከክ ምን ትጀጀላል እንዴ? የምን አባህ ነው ደሞ አንተ ወንዲ አንተን የወለደች እናት እንደው ምን ልበል? አሁን እንዴት አደራችሁ? ደህና ናችሁ? አለው ማረ አለን አንዱ ከካም መጥቶ እዚህ ማለት ነው ከካ እጂ እና ስድብ ምን አለው? ለምን አትወልኪው? ስድብ ምን ይሰራል? ወልኪዋ ስልጣን አለሽ አይደል? ወልኪው ሳይሆን ማውጪው ያ ይቃጠልታችሁ ነው። እሬ ምን አባቱ ይሄ ለኛ ለማራዎች ስድብ ምንም ማርያምን መገለጫችንም አይደለም። ታይ ይሄ ቦርኮ እኔ በመጣው መልሰዋል ያሳስበኝ ወከክ በቃ ዝም ብላችሁ በቃ መወያየት ነው። ሲጀመር ደግሞ የሞተ ሰው ለጥፈን ደግሞ ስድብ ምን ይሰራልና? ይሄ ቤት አሁን እኔ የኔ ቤት ማለት ነው የፍትህ መጠየቂያ ቤት ነው። በቃ ፍትህ ነው እኛ የምንፈልገው። ፍትህ ለየትኛው መንግስት ነው ፍትህ? ለከፋኖ ነው ፍትህ ለፋኖ ነው የምንጠይቀው። ፋኖ እንደ እየታገለ ነው። እኛ ምን መታገል ነው? በቃ እኛ ምን ታገል ወርደን እሺ ትንሿ መጉች ይኸውልሽ አንድና አንድ መንግስታችን መከታችን እንግዲህ ስንቃችን ትጥቃችን ብለን የሰየምነው ፋኖ ነው። የማረከውን ይረሽንልን፣ ምርኮኛ ይረሸን። ጥያቄያችን አንዲ ሲቀጥል ህዝቡ ማንን አይቶ ነው? የማንን ራዕይ ነው የሚከተለው? የፋኖን ራዕይ ነው የሚከተለው። ገባሽ? የኛ የአማራ ህዝብ መንግስታችን ማን ነው? ፋኖ ነው። ወደድሽም ጠላሽ ምንድነው? ካልተመቸሽ ወጣሽ ቅንዝንዝ ነው ኔትወርክሽ ነው። ነግቢ ጥናጃ አብይ አህመድን አናውቀውም። ፋኖ ነው የምናውቀው መንግስታችን። ፋኖ አብይ አህመድ ዙባለጣ አብይ አህመድን ዙባለጣ ምን አልሽ? ትንሽ አታወርጂኝ አንቺ ኮተታ ወላሂ ራሲ ማላወራኩት ማሬ አብይ አህመድ ዙባለጣ ዙባላ መውደቃ ያ አሁን ፍትህ አሁን እንግዲህ ነው ማለት ትንሿ ወላሂ ሸበካ ያለሽ ማሬ ትንሿ ወረብል ሸበካ ያለሽ የኔ ጣፋጭ ወይ ማማ ላንግስሽ ነይ ላንግስሽ ስለዚህ SIE እስኪ ሐሳብ ስጭህትነት ሐሳብ ባካችሁ አታልቅሱ። በተገራችን ላይ የምታለቅሱ ሰዎች አታልቅሱ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰበካሽ ትንሽ ወራ ተወርድ ወላሂ አንተ ሰገጥ ወላሂ ሰበካ ማነው ጣቱ ሲቆ አገዳደልም
ስጪኝ የመመጎጫው ስጪኝ ክፈች ወይ መመጎጫ ኮሜንት መመጎጫ ስጪኝ ኧረ ሙሉ አለሽ ማርያም የለኝም ብሎግም መመጎጫም የለኝም ኧረ እናንተ ሰው እናቴና ሞብኝ ከታች መጓዣዋን ከላይ ራሷን ጎበዝ ጉድ አረ ጉድ 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 እምዬና ሞብኝ እናቴን ኢትዮጵያን ሞብኝ ከላይ ራሷን ጎምናናው ሰውዬ ራሷን ራሷን ከማጫም ልጅ ወልዳ የማይጠቅማትን ኧረ ጉድ 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 ኧረ ጎራ ገምናና ገምናለሁ ንገሩት ገመሩት ያንን ሞኝ ንገሩት ለዛ ሰው ጎበዝ እናንተዬ ኧረ ገና ንገሩት ገመሩት ለዚያ ሞኝ ንገሩት ለዚያ ሰው ለዛ ሰው ኧረ ጎራ ንገሩት ለዛ ለ4000 ቅጥረኛ ምንሻና አድማ በታኝ የደንቆሮ ልጅ አንገቱ ይበጥሳል አሻንጉሊት አትላኩ እናንተ አካውንት ስንተን ይላል የሚያለቅስ አትላኩ አዎ የሚያለቅስ አትላኩ እሺ ዋርኒንግ ያሰጣል ለአንደሩ አማራ የሆነ ታገሩ ለመጎቻውና ሰጤ ብላ ነው እኮ ለመጉታቸው ነበር ይኸው አካውንቴን እኮ ዋርኒንግ ሰጠኝ ነው ወደዚህ የመጣው ከፍቼ ነበር በራሱ ያስቀው ሰው እየሞተ አፈር ብላ ጥርስ ይርገፋባት የመጀ ታይም ልጅ ያስቃል ኮሜንቱን ዚግዩ እሺ ትንሽ አየ ምክንያቱም አንቺ ስሜታው የሆነች እንትን ማስቀጥል ኮሜንቶችን ብዙ ማታያቸው የሚያለቅስ ሻንጉል ሲልኩ ያኔ ዋርኒንግ ያሰጣል አይ የሚሰጠውን ተውት ቫይራል ላይ ይወጣል የሚያለቅሰውን ግን መውጭ ደና ቁርጥ በራስ ቤት ይመጣል ነገር እመነኝ አዎ አይሳቀሱ አሁን እኮ ማለት ነው ቤተሰቦች አልተነኩም ብሎ ነው የሚያገጠው ይሄ ጌጦ እመነኝ ቆይ የትም ብሽቅ ማለት ነው ከዚህ ቤት አትወጣም እንዴ ለምንድን ነው ነጋ የምትመጣ ቀሻሻ ጥምት ሰላም እንታደራችሁ ይሄን ያረብ ሩዝ የተረፈ እየበላ ማለት ነው ሄደን ቆሮ ሀገር ሰላም ታልሆነ የታባቱ ይገባል የጥንባታም ልጅ እናንተ አትሰዳደው ተዋቸው እነሱ እኮ ሆን ብለው ለማናገር ለመቃጠል ነው የሚመጡት እናንተ እንዴት ይስቃሉ በእናትሽ እንዴት ይስቃሉ የሰው ልጅ